አዳምና የሔዋን ዘር ማን ነው ኃጢአት ልትል ነው ማለት ነው። ኤግዛክትሊ በሽር ኃጢአተኛ ከሆነ ደኔ የበሽር ወታደር ቡርሃን ነው፣ ቡርሃንም ኃጢአተኛ ነው ማለት ነው። ሁለቱም መጥፋት አለባቸው ወይም በሙሉ ማጠቅ አለባቸው ወይም መደምሰስ አለባቸው እያልን ነው ማለት ነው። ጸደይ እያለች ያለችው እሱ ነው። የኔም ሃርድ ታይሜ ያ ነው። ዳጋሎ ብቻ ነው ወይ ነው? ሁለቱም ወንጀለኞች ናቸው። የአልቡርሃን መንግስት ማን ነው የበሽር መንግስት ሳይቀር አማጺዎቹን ለመምታት ዳርፉር የጨረሰው ህዝብ ይበዛል። ሉካቴስ ስለዚህ ለይተን እነዛ አማጽ የነበሩት ሲገድሉ ብቻ እነሱ ከሆነ የምንከሳቸው ሁለቱም እየተማማሩ ያሉት መገዳደል ነው። ሁለቱም በሞራል አይን ካየሽው ሮንግ ነው፣ መከሰስ ነው ያለባቸው። ኦኬ ቡርሃንም ወደ ስልጣን መምጣት የለበትም፣ ዳጋሎም እንደዚሁ ነው መባል ያለበት ማለት ነው። በሞራል አይን ካየሽው ግን ሞራልና ነባራዊ ሁኔታ ወይም ፖለቲካ ተጣጥሞ ይሄዳሉ ነው። አሜሪካ የምትናገረው ሌላ የምታጠፋው ሌላ አይደለ እንዴ? እስራኤልና አሜሪካ እኮ ናቸው እና ጋዛን ያጠፏት። የአሜሪካ መሳሪያ እኮ ነው፣ የአሜሪካ ብር እኮ ነው ህፃናትን እያስጨፈጨፈ ያለው። የኢራን ተማሪዎችን ጨፈጨፉ። ኦፍኮርስ ምንም ጥያቄ የለውም። ግን ሞራልና ፖለቲካ የተለያየ ነው ብለው እየሄዱ እያየን ነው። ስህተት ቢሆንም ግን ለህልውናዋ እያሉ ሲደግፉ ታያለሽ ማለት ነው። እኔ እንደዛ አይደለም እያልኩ ያለሁት። ሱዳን ውስጥ ለተፈጸመው ወንጀል በቡርሃንም ይፈጸም በዳጋሎ ስህተት ነው። እኛ ጋር የተፈጸመ ጄኖሳይድ ጋዛ ላይ መድረስ የለበትም፣ ኢራን ላይ መድረስ የለበትም፣ ሱዳን ላይ መድረስ የለበትም። የኔም አቋም ነው። ያ እንዳለ ሆኖ ግን ወደ ራሳችን አምጪው። ሞራሊቲው የራሳችን ሞራሊቲ እስኪ መጀመሪያ እንጨርስ። ቅድም ፍሬ እንዳለችው ህወሓት አብይ ጋር ስትሰራ ምን አለችን? ባለፈው ጊዜ 1 ሚሊዮን ሰው አልሞተም አለ አይደል? እንደ ደብረጽዮን እኛን ለመወንጀል ሆን ተብሎ እኛ ከስልጣን ለማውረድ እንጂ 1 ሚሊዮን ሰው አልሞተም አለ። ስላልሞተ ነው አይደለም፣ ለስልጣን ካለው ፍላጎት ነው። አብይ ጋር መሰራት ካለበት ይሰራል። ህወሓት እየሰራም ነው። የህወሓት ከአብይ ጋር ያለው ጸብ አብይ 1 ሚሊዮን ሰው ስላስጨፈጨፈ አይደለም፣ ወንበሬ ስላሳጣኝ ስለገፋኝ ህጋዊ ፓርትነት ስላነሳኝ በሚል ነው። ሞራሊቲ እዚህ ምንም አንድም ቀን አንስቶት አያውቅም፣ ከሶም አያውቅም። ደብረጽዮን ተነስቶ ሶስተኛ ወገን ኮሚቴ ከአፍሪካ አንድነት የአሜሪካ የኢዩ ማነው የኢዩ አንድ ላይ ሆነው የፕሪቶሪያ ውል መፈጸሙ እስከ ካሳ ድረስ እስከ ጄኖሳይድ ድረስ ያ ሁሉ ተመርምሮ ፍርድ እስኪሰጥ ድረስ ተብሎ የተቀመጠው ደብረጽዮን ምን አደረገው? በወንበር ሊቀይረው ሲፈልግ እኛ እንዴ ለምንድን ነው ናይጄሪያው መጥቶ የሚዳኘን? ለምንድን ነው አሜሪካ መጥቶ የሚዳኘን? ራስ በራሳችን መዳኘት እንችላለን ብሎ ያፈረሰው ደብረጽዮን ነበር። አሁን ህወሓት ከአብይ ጋር የተጣላችው በወንበሯ የሚያሳጣ ነገር ስለመጣ ብቻ፣ ህልውናዋ የሚያሳጣ ነገር ስለመጣ ብቻ እንጂ የትግራይ ህዝብ ስላደለቀ አይደለም። ስለዚህ እዚህ ላይ ነው የሞራል ኮምፓስ መጠየቅ ያለበት። እንደዛ ከሆነ መጀመሪያ የራሳችን የሞራል ኮምፓስ እናስከብርና ከዛ ወደ ሱዳን እንሄዳለን። ወደ ሱዳን ስንሄድ ደግሞ ፈርጅ በፈርጅ ወንጀለኞች እንዲቀጡ ቡርሃንም ያም አንዱን በመወንጀል ወይም በመደገፍ በመቃወም አይደለም ብዬ አስባለሁ። ይሄ አፓርት ነው የኔ እንደ ምኪ እንዳቋም። ግን በየትም ጫፍ ዓለም በየትም ህዝብ ላይ ደረቅ ጭፍጨፋ በተለይ ሲቪሊያን ላይ ምንም የማይመለከታቸው ማንም አሜሪካም እስራኤልም ሁሉም ለፍርድ መቅረብ አለባቸው። በዛ ላይ ደግሞ የኤርትራ መንግስት 80% የ1 ሚሊዮን ትግራዋይ ሞት ያ ማለት 800,000 ተጋሩ እየቤታቸው እየወዘረ የገደለ ያ ወደ ፍርድ መቅረብ አለበት። ህወሓት ዛሬ ከዚህ ኃይል ጋር ተጠምዳ ስታበቃ ምን ዳጋሎን የምትወነጅልበት ማንን የምትወነጅልበት ምክንያት የለም። እንደኔና እንደ ጸደይ ግን ሁሉም ሰዎች ወይም ሲቪሊያኖች ወይም ኢኖሰንት ሰዎች መጎዳት የለባቸውም። ለዛም ነው ጋዛ ላይ የተፈጸመው ግፍ ትክክል አይደለም፣ ኢራን ላይም እየተፈጸመ ያለው ትክክል አይደለም። ኢራንም እስራኤል ላይ ወይም ንጹሃን ላይ የምትፈጽመው ነገር ሲኖር ትክክል አይደለም የምለው ለዛ ነው። ሰው ትክክል ነው ማለት አይደለም፣ የአስተላለፍ ጉዳይ ነው። ሞራል ስታንድ እዚህ ላይ ከሆነ ደን የፖለቲካ ነባራዊ ሁኔታ ደግሞ ቅድም አስቀመጥኩት አብይ መስራት የሚችለው መሰለ ሚኪ ማለት ስሊፕሪ ስሎፕ በጣም ከባድ አቋም ነው ለመሰለ አንተ ሞራሊቲን ከደብረጽዮን ንግግር ጋር ነው ያያያዝኩት። ኖ አይደለም። ኖ ሪሌቫንት እንትን I don't care about ደብረጽዮን ጋር እንደሚሄድ ላሳይሽ ፈልጌ ነው። ደብረጽዮን ብቻ አይደለም ሱዳኖችን ጭምር ነገር
አልቡርሃን አይ እስቲ ምናየውን ዓለም ችግር የለም ሚኪ እረዳሃለሁ እኮ በተወሰነ ኢንተርናል ፖለቲክስ ላይ ሞር ፕሪቫለንት ነው ሞራል ኮምፓስ በተለይ ዲፕሎማሲ ላይ ግን ምንም ትርጉም የሌላቸው ነገሮች መሀል አንዱ ሞራል ኮምፓስ ኤክስኪውዝ የለም አሁን አይሰራም አያና ኖ አየህ ኖ እኔ እንግዲህ አይ ዶንት ኖ ለሌሎቻችሁንም ቪው ማየት ፈልጋለሁ it's very important because ነገ በእኛ እስቲ እኔ ላንቺ ማስረዳት ከአሜሪካ በላይ ግፍ የሰራ ዓለም ላይ የለም ግን ፓወር እጃቸው ላይ ዜርዝ ነው ሞራል ምናምን ከመቶ ሀገራት በላይ አፍርሰዋል የአሜሪካ ኤምፓየር ፍሬ ዲክላይን እያደረገ ማለቂያው ላይ ነው ማለት ዲክላይን ባይረግም ጥሩ ጊዜ ያሳልፈዋል ጥሩ ላይፋቸውን በደንብ ጀነሬሽን ቱ ጀነሬሽን ጥሩ ህይወት አሳልፈውበታል በሌላው ሳይ ምንድነው መሰለሽ በፖለቲካ እንደዛ ከሆነ ይውልሽ አፍሪካን አሜሪካን ያሳለፉትን ህይወት አይተን ጋድ ምን አይነት ላይፍ ነው የምትይው በቃ ምን አይነት ህይወት ምንድነው እንዴ እኮ ቢገሉኝ እንደና ጋዛ እንደ ትግራይ ላይ ሰው እንደሞተው ወይ ኢትዮጵያ ላይ ሰው እንደሚሞተው ወይ ኤኒዌር ይግዳሉኝ ይሻላል ምንድነው ያልሻለሽ መሰለሽ ከፖለቲካ ጋር ሞራሊቲን ያሁን እንደዚህ ሰዎች ጦርነት አልፈልግም ታውቂያለሽ ጸዲ ገብቶሻል የኔ ባህሪ ግን ብዙ ጊዜ ፖለቲካን ስናየው ሞራሊቲ የሚባል ነገር የላችሁ በቃ ምንም እንደውም ማኪያቬሊ ነው ለኬቢዬ ኖ ሞራሊቲ ፖለቲክስ ፍሬ ታዲያ እንደዛ ከሆነ ወደፊት ምን ፈልጋት ትክክል ነሽ እነሱ እንደዛ ስለሆኑ እኛ እንሆን ወይ ላልሽው መሆን የለብንም እንሆናለን ቢካዝ ሞራሊቲን ጋርቤት ወደ ቢን ነው የሚሆነው ነው ይያል አይደለም ሞራሊቲ የሚባል ጋይድ ማያረገን ነገር ከሆነ ሀገር ውስጥም እንደፈለገ ራን ያደርገናል ማለት ነው ነገም ቢጨፈጨፍ ግን ጸዲ ኢቨን ከሞራሊቲ በላይ እኮ ዋስዳይንተ አሁን ምንድነው ነው ፓኬጁ ነው አሁን ግራ የሚያጋቡኝ ያሉት እኮ ጸዲ አሁን ነው ፓኬጁ አሁን አሜሪካ አሁን ኦኬ ሞራሊ ሮንግ የሆነ ነገሮች ታረጋለች ዓለም ላይ ዞራ ከኢንተረስቷ ግን አንጻር የሆነ ነገር አታረግም አሜሪካ ዓለም ላይ ኤቭሪዌር የምትሄድበት ነገር ላይ ወይ የራሷ ነው ያለ ሶሻል ኢንተረስት ነው የኢትዮጵያ ግን አሁን አንደኛ ፍናንም ያለው ነበር እንደውም ከሰር ስሞር ኦፍ ያለ ኢቨንት ጉዳይ ነው ከማን ጋር ነው አሁን ያሰላለፍ ጉዳይ ነው ሆርኑ ላይ ለምሳሌ ኢትዮጵያ እኮ ሶማሊያ ገብታለች አይደል ለመከላከያ ሰራዊቷን ይዛ ሶማሊያ ግን ስትገባ አንደኛ ከኋላ ባክ ለምሳሌ ጠንካራ የምትይው ሀገር ባክ አላት ከሱም በላይ ደግሞ ይሄ ትልቁን ኃይል አይደለም ልታፈርስ ሶማሊያ ውስጥ የገባችው ኢትዮጵያ አልሻባብ ነው አልሻባብ የሚታይ ተረት ፖዝ አድርጎ ነበር ኢትዮጵያ ላይ የሚታይ ተረት ነው ስሩ ታይም እየሰፋ ሊሄድ የሚችል ተረት ኦኬ ፖዝ አድርጎ ነበር ሶማሊያ ገቡ ሞራሊ ሮንግ የሆኑ ነገሮች ተደርገው ሊሆን ይችላል በአትሊስት ግን በአሰላለፍ ደረጃ ግን ሜጀር የሚባል ያሰላለፍን ይሄ ሸፍል ውስጥ አልገባችም ሶ ያን አረገች የሚተከለው መንግስት ተተከለ ሶማሊያ ላይ ይሄ ሰው እስከሚመጣ እስከ ሶማሊላንድ ጉዳይ ድረስ በኢትዮጵያና በሶማሊያ መሀል ሶማሊያ ኮንቴክስት ይለያል ክብሮ ኦኬ ኖ አይ ኢቨን ፋር ሄድ ነበር ሱዳን ላይ ምንድነው የምንሰራው ነው ጥያቄውና ኢትዮጵያ ከሰራችው ነገር የለም ምንድነው በታሪካችን ኢትዮጵያ ሰራዊት አላስገባችም ሚኪ ኖ ሰራዊት የእንትኑ ነው የሶማሊያውን ያነሳሁት ያው በታሪካችን እንግዲህ ትልቅ ኢንቮልቭመንት ከሆነ እሱ ነው ሁለተኛው ሌላ ትልቅ ኢንቮልቭመንት ከተባለ ሊባል የሚችለው የሳውት ሱዳን ጉዳይ ነው የሳውት ሱዳን ጉዳይም ኦኬ የሳውት ሱዳን ሀገር መሆን ከመንግስቱ ኃይለማርያም ጊዜ ጀምሮ በኢህአዴግ ጊዜም በደንብ ተይዞበት የሳውት ሱዳን ሀገርነት ላይ ገፍታለች ኢትዮጵያ ግን ሀገርነት ላይ ስትገፋ ግን ሱዳንን እበትናለሁ በሚል ሳይንስ አይደለም ኢትዮጵያ የገባችው እዛ ነገር ላይ ኤንድ ከሱዳን ጋርም መቃቃር ውስጥ አላስቀመጣትም ያ ነገር ኢትዮጵያ ነው ኦኬ ዛሬ ላይ መጣን አስተላለፋችን ነው አሁን ለዛ ነው ሄሜቲ ለኢትዮጵያ የሚሰጣት አልቡርሃን ለኢትዮጵያ የሚከለክላት ነገር አለ እየጠየቁ የሚከደም የኛ ኢንተረስት አይደለም ሮለር ኮስተሩን የሚያሽከረክረው ያለው የኤምሬቶችና የሳውዲዎች ኢንተረስት ነው ሶ አርኤስኤፍን ይደግፍ ሰውየው ኤስኤፍን ይደግፍ ኦር ሌላ ሶስተኛውን ፎርስ ይደግፍ ሱዳን ውስጥ ያለውን እንደዛም ሆኖ ግን አብይ እንደነሻቢያ ሰራዊት ልኮ አልተዋጋም ምንድነው ማለት ምን ያርግ ነው ማለት ምንድነው ማድረግ ከዚህ በላይ ምንድነው ማድረግ ያለበት ምን አረገ ምንድነው ያረገው እሺ የሪቶርስ እንዴት ነው ኢንተረስትን የማይነካው የባህር ቆይ የባህር በር ጉዳይ ሆልድ ኖ የባህር በር ጉዳይ ባህር አለ የአባይ ሆልድ ኦን የአባይ ጉዳይ ላይ አላይንመንት እና ኢንተረስት የተለያየ ነገር አድርገህ እንዴት ታቀርባለህ የአባይ ጉዳይ ላይ የሁለቱንም አቋም አናውቅም ቆይ ኖ እናውቃለን አባይ ጉዳይ አላይንመንቱን ማየት ነው ሳምሃው የአልቡርሃንን ጉዳይ ነው የሰማነው እንጂ ሄሜቲ በኩል አልቡርሃን አላውቅም በልጂ እናውቃለን አናውቅም ሄሜቲ ስለ አባይ ጉዳይ የራሱን ቶት ኤክስፕረስ ያደረገበት ምንም አይነት ማስረጃ መረጃም የላችሁ ኬቢ ባታውቅ እንኳን ማለት ነው ባታውቅ እንኳን ተሰግያለሽ ኬቢ ይኸውልህ አንተ አላውቅም በልሽ እኔ በአንተ ኮንቴክስት ሪድ ግን ታውቃለህ
ባታውቅ እንኳን የሁለቱ እርስ በርስ መጣላት ለኢትዮጵያ እኮ ሌላ ጥቅሟን የምታስጠብቅበት ነው። ለምሳሌ ከሁለቱ ጠላቶች ቆይ አዳምጠኝ እሺ፣ ከሁለቱ ጠላቶቿ አንዷ ሱዳን የእርስ በርስ ነገር ውስጥ ስትገባ ኢትዮጵያ የምትፈልገውን ፕሮጀክት ትሰራለች። ግብጽ ብቻ ትቀራለች። ሁለቱ ሲተባበሩስ እንዴት አይነት መከራ እንደሆነ አይተናል። ከዛ ደግሞ ግብጽ ማነች ሱዳን ምን እያደረገች ነው ብለህ ከመጀመሩ ነው ሱዳን ጠላት የሆነችው ጠላት ሀገር የሆነችው እንዴ? የኢትዮጵያ ጠላት ሀገር ግብጽ ጋር ከመጣች የአብይ ጠላት ነች። ምንድነው አሜሪካ ከግብጽ ጋር ትሰራለች? ቆይ አሜሪካ ግብጽ ጎረቤት ሀገሯ ናት እንዴ? ግብጽ ጎረቤት ሀገሯ ናት። ለምንድን ነው ሆስታይል የምትሆነው? የአባይ ተሳታፊ ናቸው። እሺ ሱዳን አባይን ደግፋለች። አባይ መደገፋለ ሚኪ ቅድስት ፍሬ አይናችሁን ጨፍኑ። ኬቢና ጸደይ ሊያሞኙን ፈልገው ነው። ኖ ሊያሞኙን አይደለም እንዴ? እንደዚህ አይነት ይሄ ጃንክ የሆነ ፖለቲካማ አያሰራም። ኬቢዬ ሱዳን ሶማሌ ጋር ህወሓት ስልጣን እስከሚይዝ በጣም ሰፖርት የሚያደርጉት ነበሩ። በጣም ነው የሚናደዱባቸው። ስልጣን ከያዙ በኋላ ክደውናል ምናምን። ሻዕቢያ ግን ኔቨር ክዶን አያውቅም ብለው ይከሱታል። ህወሓት ሄድድ ህወሓት ሀብቱዶ ላይ አልሸባብን መታገል ኦር የነበረውን የሶማሊያ እንትን ለፖለቲካው ነው፣ ለአገሩ ነው፣ ለራሱም ነው፣ ለድርጅቱም ለምኑ ምንድነው ኃጢአት የሆነ? ይሄ ኃጢአትነቱ ጋር ልምጣልሽ ፍራ። የሶማሊያ ጉዳይ አሁንም ኤሚነንት የሆነ ትረት ፖዝ አድርጎ ነበረ። አንድ ነገር ልንገርህ እንዲመች። ቆይ ፍርዬ ያውጅ ነበር እኮ የሶማሌ እኮ ኢትዮጵያ ላይ ፍራ እንትና ልንገርህ ፖለቲካ ኢትዮጵያ ላይ ጃድ የሚያውጅ ድርጅት ነበር እኮ ሶማሌ የነበረው ድርጅት። አይ ነው ገባ። በጣም የሚለያዩ ናቸው እኮ ኖ ግን ሶማሌ ስፖንሰር አድርጋ አንተ ደግሞ ምን ነው ለኛ እንዴ የምትነግሩን ነው ወይስ አልነበርንም? አካባቢ ምንድነው ስፖንሰር ፍራ ደግሞ? እሺ ቆይ አሁን ለምሳሌ ፍጥጥ ነው የሚያደርጉት እኮ አንድ ነገር ልበል። አንዳንዴ የምታነሱት ጥያቄዎችን ሁላ ስፖንሰር አድርገን ምናምን ይሄ የሌለ ነገር ነው ፍራ የምታነሺው ሲጀምር ሌጀንድ ቆይ አንዴ ወጥቶ በአደባባይ ወጥቶ ኢትዮጵያ ላይ ጃሃድ ያወጀን አካል ራስ ፋብሪኬት አድርጋ ድርጅት እሱ ጠቀመን ወይ ጎዳን ወይ የሚለው ኋላ እናየዋለን። ሌላ ታሪክ ነው ያለው። የሪጅኑን ስቴቢሊቲ እኮ አስጠብቀናል እኮ እና ሪሊ እንዴት አጠቀመን? ፈረሰ በቃ የዛ ውጤት ነው አሁን እየሆነ ያለው። ኤኒዌይስ ከዛ በኋላ የመጡ ዲፕሎማሲ ስህተቶች ናቸው እንደዚህ ጉድ ውስጥ የከተተን እንጂ በዛ ሰዓት የተሰሩ የዲፕሎማሲ የሚሆኑ ሶማሌ አልዳነ። በተራ እናውራ። ዝም ብሎ ኤምቲ ኖይዞች የበዙ እንዳይሄዱ በተራ እናውራ። ሚኪ ኦልሬዲ ያልከልንበርከው ነገር ነበረ። ከዛ አያና ታተደስ ጭንቅላትን በእናትህ ቆሽሻል። ምንድነው እያልክ ያለው ሚኪ? አይ እኔ ሰስፔክት የምታደርገኝ እንደዛ አይደለም። አያና በተራ እናውራ እኮ ነው ያልኩት። አዎ በትረትናት እናውራ እኮ ነው የምልህ። ልዩነታችን እንዳጫጫታው መካከል ትክክለኛ ጥርት ያሉ ሀሳቦች ይጠፋሉ። እንደዛ ነው። ምንም የማያውቅ ድምጽ ላይ ዝም ብሎ ኖይዝ ብቻ እንዳይሆንብን ነው። እንትን ነው ሌጀንድ። እኔ ኢህአዴግ ለምን ሶማሌ ገባ ብዬ አልተቋወምኩም። ያኔ ደግፌዋለሁ። ግን ያኔም ስደግፍ ተቃውሞም ነበረኝ። ምክንያቱም እኛን ያስመታናል። የሌላ ሶቨሬን ካንትሪ ወይም የሌላ ነፃ ሀገር ጥሱ ሂዶ ህግን ማስጠበቅ ኦፍኮርስ ፕሪሚቲቭ የሚሉት ነገር አለ። አስቀድመህ አንድ አደጋ ባለበት ማቀጨጭ ትችላለህ ነው። አሁን አብይ የአረብ ምሬት ሱዳን ውስጥ አገልጋይ ነው ካልን ያኔ በዋናነት አልሸባብ ለኢትዮጵያ ከሚያመጣው አደጋ ይልቅ አሜሪካ ነበረች ስፖንሰሩ። ሰው እነመለስ በአሜሪካ ውጪ ነው የሄዱት ባይደወይ ይህንን ታውቃለህ አይደለ? ዞሮ ዞሮ ፖለቲካው ከጥቅም አንጻር ከአሜሪካም ጋር እያያዝ ነበር። አሁን ደግሞ የአብይ ከእምሬት ጋር ከተያያዘ ፓራራል አካሄድ ነው። በቃ አሁን እሺ እኔ ለሱ መልስ ሰጥቻለሁኝ። አንድን ጨምርልህ ቢቻላችሁ እኔ በነገራችን ላይ ሚኪ ይናገርና ቢቻላችሁ ሌጀንድ እንደዚህ ኤክሳይት ያደረገውን ሀሳቡን ሲተነትን መስማት ፈልጋለሁ። አይ ዋንት ዳይሴክት ዲስ ፍሮግ። ጥሩ አሁን አንድ ነገር ደግሞ ሌላ ላምጣለህ ኬቢ። አብይ ለምንድን ነው ሱዳን ውስጥ ምንም መሰረታዊ የሆነ ፖሊሲ ሳይኖረው ወይም ችግር ሳይኖረው ሱዳን ውስጥ ለምን ገባ ላልከኝ ፖለቲክስ እንዴት ዳይናሚክ እና ከሁኔታ ጋር እንደሚቀያየር ልነግርህ ነው። የዛሬ ስንት ዓመት የግብፅ ፕሬዚደንት ኢትዮጵያ ውስጥ የግድያ ሙከራ ሲደረግበት በሚገርም መልኩ መለስና ኢሳያስ ከሱዳን ጋር ጓደኛ የነበሩ ሰዎች ሱዳን ጋር ተጣሉ። ለምን?
ብንላደን እዛ አለ። የብንላደን ተላላኪዎች ወደ ኢትዮጵያ መጥተው እስኪገድሉ ድረስ ሱዳን ለምንድን ነው ዝም ያልሽው አሉና እነዚህ ሰዎች አሳልፈሽ ከሰጠሽን ሰጠሽን፣ ካልሆነ ግን አሉና ጦርነት ተከፈተ። ገስዋት 50 ታንክ አዲስ ታንኮች ከአሜሪካ መጡ። ኃይለ ማርያም የሚያዘው ጦር አንድ ኮር የሚያክል ጦር የሻዕቢያም ጦር ማንጋ ተሰለፉ። የደቡብ ሱዳን ስፔልም ጋር ተሰልፈው እስከ ብሉ ናይል የሚባል ክፍለ ሀገር 2 ነው 3 ክፍለ ሀገር ተቆጣጠሩ። ሉክ አት ዲስ በደቡብ ሱዳን ኢህአዴግ ወይም እነመለስ አዲስ አበባ እንዲደርሱ በአውሮፕላን ጭምር ጡጦ እያጠባች ነች መለስን አዲስ አበባ ያሳረፈችው። ይገርማል። ካን ኢማጂን። በዚች ሰበብ ግን ነገሮች ተቀየሩና ጦርነት ገብተው ኦልሞስት ሱዳንን ሊቆጣጠሩ በደረሱ ጊዜ የሻዕቢያና የወያኔ እርስ በርስ ጦርነት ተፈጠረ። ሱዳኖች አላሁ አክበር ብለው ያኔ ነው የዘመሩት። የሁለታችንም ጠላቶች እርስ በርስ ተባሉ ተባለና ሰራዊት ተሳበ። ሰራዊቱ ተስቦ እርስ በራሳችን ወይም ደግሞ እርስ በራሳቸው እንኳን አይደለም መለስና የባድሜው ጦርነት ተከፈተ። ይሄ የፖለቲክስ ዳይናሚክ ልልህ ፈልጌ ነው። በትክክል በጥቅም አንጻር ካየኸው በሽር ነበረ ለነመለስ የሚጠቅመው። ግን የግብጽ ፕሬዝዳንት ለመግደል ስለሞከራችሁ አሜሪካ ማትደግፈው ብንላደን እናንተ ጋር ስለተቀመጠ ብለው አሜሪካ ስፖንሰር አድርጋቸው ጭምር ስፔልን ደግፈው ወደ ነጻነትም የመጣበት ከዛ በኋላ እንዲያውም የተመለሰም አይመስለኝም። እዛ ቦታ ላይ ቀጠለ። በሽርም ሳብሚት አደረገ። ሉክ አት ዲስ ግንኙነቱ ተበላሸ። የኢትዮጵያና የትግራይ ወይም የኢትዮጵያና የኤርትራ ጦርነትም ቀጠለ፣ ዳይቨርት ተደረገ። ሶ በዛች የፖለቲካ ጉዳይ በዛች የዲፕሎማሲ ጉዳይ ወደ ጦርነት ገቡ። ሶ there is no permanent ጠላት ወይም ፐርማነንት ወዳጅ የሚባለው እዛ ላይ ይሰራል ማለት ነው። መለስም ይሰራበት ነበረ ነው። ሶ አብይም አሁን እያደረገ ያለው ይሄ ነው። አሁን ብለሃል ቅድም ቢቀየርስ ይቀየራል፣ እሱም ይቀየራል እንደማለት ነው አይደለ እንዴ? ሶ ሱዳን ኢቨንቹዋሊ በተለይ አልቡርሃን ከግብጽ ጋር ያለው አላያንስ ወይም መቀራረብ ግብጽ ሱዳንን የምትፈልጋት እንድታድግ ፈልጋ ዲሞክራሲ እንዲኖር ፈልጋ አይደለም። አልሲሲ በመፈንቅለ መንግስት ለዛውም በህጋዊ መንገድ የተመረጠን ሙርሲ የሚባል በዲሞክራሲ የተመረጠ ሰውዬ ገድሎ ነው ወደ ስልጣን የመጣው። ሞስት አምባገነን ገዳይ ከሚባሉት አንዱ ነው። ለሱዳን አስቡ አይደለም። በሱዳን አንተርሶ ልክ አፄ ዮሐንስን እንደገደሉት ደርብሾች ከግብጽ ጋር ሆነው መጥተው እንዳደረጉት ሁሉ አሁንም ከሱዳን ጋር ተደርቦ መጥቶ ህዳሴ ግድብን ነው የሚያፈርስልን። አበቃ። ስለዚህ ይሄ እንዳይሆን አብይ መከላከሉ ናቹራሊ ከፖለቲካ ከፖለቲካ እይታ አንጻር ካየኸው ለጅት ያደርገዋል እንደማለት ነው። እና ነሰሰርሊ እኔ ደግፋለኝ ማለት ላይሆን ይችላል። በሌላ አንጻር አብይንም ስለምቃወም ሊሆን ይችላል። ነበራው ሁኔታ ካየኸው ግን ይሄ ነውና ሚዲያተር ለመሆን ሞክሮ ነበር አይደል? ጅቡቲ ላይ ክብሮም አንድ ጊዜ እናንተ እንትን እንዳለ ሆኖ እንትን የጤና እረፍት ውሰዱልንና አንድ ጊዜ ስቲል ሌጀንድ የሚለንን እንስማ። በጣም ሰፋ ያለ ነገር ሊናገር ይመስላል። ቀጥል ሌጀንድ። ቴንኪ ያያና እንደዚህ ስነ ስርዓት ስትይዝ ያዋጣል። ባይዘው ወይ ሚኪ ያኔ ሰፖርት የተደረገው ቲፒኤልኤፍ ደርግን ኤስፒኤልን ሰፖርት ያደርግ ነበረ፣ ሱዳን ሊብሬሽንን በዛ ሰዓት ግዴታ በጎን ሰፖርት ይደራረጉ ነበረ። ቲፒኤልኤፍ ሰፖርት ሲደረግ ያለምንም ምርጫ ከመሬት ተነስቶ ያደረጉት ነገር አይደለም፣ ወይም ደግሞ አዲስ ነገር የተደረገ ነገር አይደለም። ግን ደግሞ ኤስፒኤልን ቀየረ ደግሞ መለስ። አይገርምም? ያ ዴፊኒትሊ ግን ወደ ስልጣን ያመጣውን በሽርን ክዶ ማለት ነው። የፖለቲካ ጉዳይ መሆኑን የምታየው ነው እኮ። ሁሉም እኮ ፖለቲካል አሊያንስ ላይ የራሳቸውን ቤኔፊት ያስቀድማሉ። በዛ ሰዓት ኤስፒኤልን በሚደግፍ ሰዓት ደርግ እነዚህኛዎቹ ደግሞ የውስጥ ስትራግል አካላቶችን ይደግፉ ነበር፣ ሚሊተሪ የታጠቁ አካላቶችን። በነፃ የሚመጣ ነገር አልነበረም ማለት ነው። ጂኦፖለቲክሱን ደግሞ በደንብ ማየት ይኖርብናል። አብይ አህመድ የሎያሊቲ ጥያቄዎች ነው በተደጋጋሚ የሚነሱበት። መጀመሪያ የሱዳን ጦርነት ሲጀምር የተሰለፈው ከማጋ ነው። ቅድም ኬቢ አንስቶታል ደጋግሞ አይደለም። የተሰለፈው ከሌላ አካል ጋር ነው። አሁን የተሰለፈው ከሌላ አካል ጋር ነው። ሻዕቢያና አብይ አህመድ ቦታ ተቀያይሯል። ቀጥታ እያደረገ ያለው አሶሳ ላይ የድሮን ቤዝ ሰርቶ ከአሶሳ እየተነሳ የሱዳን ቦርደሮችን እያለፈ የሚደበድብ ድሮን ነው ቦታ ፈቅዶ ያለው። ያ ደግሞ ኢንተርናሽናሊ ለሀገሪቷ የሚፈጥረው ተጽዕኖ አለ። ስቴት ቱ ስቴት ዋሮች እንዲቀሰቀስ ያደርጋል። ኢትዮጵያን ዳይሬክት ጦርነት ውስጥ እንድትገባ ያደርጋታል። በዲፕሎማሲ ብዙ ነገሮች ላይ ሉዝ እንድታደርግ ያደርጋታል። ቴሮሪስት ግሩፖችን ሰፖርት በማድረግ ያስከስሳታል ይመስለኝም። የወያኔ ብረት እኮ በሱዳን ነበር የሚመጣው በደርግ ጊዜ፣ ግን አልገጠሙም። እሱ እኮ ተመሳሳይ ሰፖርት ይደረግ ነበር እንዳልኩ።
ሁለቱም አካላቶች የየራሳቸውን አካል ሚሊተሪ አካል የሱዳን መንግስት ድሮ ያደርግ የነበረው አብይ ቢያደርግ ምንድነው ወንጀሉ? ኖ የሱዳን መንግስት በሚያደርገው ሰዓት እኮ ማን ነው ሚኪ? አሁን እዚህ ጋር ማወቅ ያለብን የሱዳን መንግስት በሚያደርግ ሰዓት ቲፒኤልኤፍን ሰፖርት በሚያደርግ ሰዓት ደርግ ኤስፒኤልን ሰፖርት ያደርግ ነበረ። ሁለቱም የራሳቸውን ሚሊተሪ አካል ሰፖርት ያደርጉ። ጆን ጋራን ግን ያሰለጠ ጋቨርንመንቱን ለማድረግ ለጆን ጋራን ስልጣን አይሰጥ ነበር ሌጀንድ አዲስ አበባ ላይ ሀገር ተፈጠረ። ቆይማ በእንትን ብናወራ ሁሉም እኩል ናቸው እያለ ፖይንቲዝ ምንድነው መሰለ ሌጀንድ አይደለም ሌላ አሊያንስ ህግደፍና ቲፒኤልኤፍ ተጣልተዋል አይደለም ሌላ ተሆኑ 17 ዓመት በረሃ እንትን በአንድ ቋንቋ እያወሩ ህዝባችን እንዲሆኑ ምናምን ተብለው ፖለቲካሊ ይሄ እንትን ነው የሚባላል። ጦርነት ውስጥ ትገባለህ። ኢንተረስት በጣም በቃ ጌም ነው እኮ ለኛ እንደገና እንጂ ትላንት ጄኖሳይድ ፈጽሞ አሁን ደግሞ ጽምዶ ፈጥረዋል። ዲፕሎማሲ እንደዚህ የምትረዱት ከሆነ እንድንረዳው ሳይሆን ለምሳሌ ኢትዮጵያ በሶማሊላንድ ዲል ምን ተጠቀመች? ከሶማሊላንድ ጋር ያኔ የፈረሙት ነገር ቱርክ ሄዶ ፈረሰ። ምን ተጠቀመች ኢትዮጵያ? ሌላ አጀንዳ ነው እኮ። ቆይ እንግዲህ ዲፕሎማቲክ የሚመጡ ጥቅሞችና ምን ያለ ነው። ምን ተጠቀመች? ኦኬ እንደዛ ከሆነማ አሁን ማምለጫ እንደዛ በሶማሊላንድ በኩል ማምለጫ አይደለም። ምን ያህል ሀው ክሬዚ ዲፕሎማቲክሊ ክሪፕል ነው ያለው መንግስትና እሱ እመልስልሃለሁ ኬብዬ ሶማሌላንድ አንድ ነገር አድርጎ አብይ ብልጽግና ማለት ነው ስልጣኑ የሚያሳጣ ነገር አላደረገም። ህወሀት አለ ከቻይና ጋር አፍሪካ ላይ ጋብዟቸው ማለት ነው። እኔ ህወሀትን አይ ቲንክ መጥራት የለብንም ባይዘው ኤቨሪሄሪንግ አንድ ጊዜ ማለት ቻይናዎችን ዲፕሎማሲ ሰርታ ምንም ያልተጠቀመ እኮ ድርጅት አለ። ቻይናዎቹን እንደ ድርጅት ኢትዮጵያ ውስጥ አፍሪካ ውስጥ አስገብቷቸው ዞር ብለው ያላዩዋቸው አለ። ከቻይና ምንም አልተጠቀመችም ኢትዮጵያ። አይ ሲሪየስ ብራ ድርጅቱ እንደተጠቀመም እኔ ሳይ ድርጅቱ ሊጠቀም ነው እንዲያስገባው ቻይና እና ድርጅቱ እኮ አይደለም አግሪመንት ያለው ቻይና እና ድርጅቱ አይደለም። የድርጅቱ ሁሉና ይቀድማል እኮ ህወሓት እኮ ባዶ ቀረች ኋላ ላይ ስቴት ሪሌሽን እኮ ነው የነበረው አይደል? ማለት this is how you guys understand politics ነው። አንደርስታንድ እያደረግን ያለ ነው። እኔ በተራ እንድናወራ ብቻ ሳይሆን ሌጀንድ እንዲናገር የፈለኩት በጣም ሰፊው ማህበረሰብ በዛ ሌቭል ስለሚያስብ እሱ የሚናገረውን ነገር እንድንሰማ ብዬ ነበር። ሞር በጣም እንትን እንዳይሆን ማለት ነው ኒዋንሱ እንትን እንዳይወጣባቸው ከሬንጅ ውስጥና ለሚሰማንም ሰው ማለት ነው። እኛ ራሳችንን መነጋገሩ አንድ ነገር ነው እና ሌጀንድ የጀመረው ነገር አለና ስቴት ቱ ስቴት ብሎ ኮንደንሰንዲንግ አቱና ያናገባህ anyways why were you so quiet when he was directly insulting me and now it's okay my condescension is ምን መሰላችሁ እናንተ የምትሉት እኮ በጣም ትሪገሪንግ ነው። እኛም እኔ ለምሳሌ ኢሞሽኔን በጣም ኮንትሮል እያደረኩት ነው ቢካዝ እኔ ባድቄሻለሁ የሱዳን ጄኖሳይድን እንዳላየ እንድናልፍ እያደረጋችሁ ይኸውልሽ አሁን ልዩነቱ ምንድነው? ይሄ ሶሻል ሙቭመንት ሶሻል እንትኖችን ምናምን ጀስቲስ ፍሮም ፖይንት ኦፍ ቪው ኦፍ እንደዚህ ነገር ካወራን ጥሩ ነው። እንደ ምንድነው ላይክ ፍሮም ዋት ፖይንት ኦፍ ቪው ነው የምናወራው? እንደ ክሪቲክ ከውጪ ሆነን ጉዳዩ የጥቅሙ ተካፋይ እንዳልሆንን ማለት ነው። ቢኮዝ እኔ ናሽናል ኢንትረስት ብዬ ሳወራ የአንድን ሀገር ወይም የሱዳን ወይም የሌላውን ናሽናል ኢንትረስት ለምንድን ነው ማላወራው? የኢትዮጵያን ናሽናል ኢንትረስት ለሰዓታት ቁጭ የማወራበት አስረዳኛ እያና ከሱዳን ጋር ያለን ናሽናል ኢንትረስታችንን ትሬት የምታደርገው ሱዳን እንዴት ነው? እሺ የጀመርኩትን ስጨርስ ወደዛ እመጣለሁ። ናሽናል ኢንትረስትን ሳወራ ባይስታንደር ወይም ደግሞ እንደ ታዛቢ የሞራል ክሪቲክ ሆኜ ከሆነ ማወራው ኦፍኮርስ እንደዛ ነው ማወራው። ቢኮዝ በእንትናና በእንትና ሀገር መካከል ያለውን ይሄ ፍትሃዊ አይደለም፣ ይሄ እንትን ነው፣ እገሌ ሰው ገሏል፣ እገሌ እንደዚህ አድርጓል፣ በሀገራቸው ላይ ሰው እጅ የሚቆርጡ አንገት የሚቆርጡ ከነሱ ጋር መስራት ጄኖሳይድ ያደርጉ ማለት እንችላለን። እንደ ሀገር ግን የኢትዮጵያ ኢንትረስት የኔም ኢንትረስት ነው ብዬ ማወራ ከሆነ በአለም አቀፍ ዙሪያ ናሽናል ኢንትረስቶች እነኝን የሞራል ኮምፓሶች እንዴት ነው ትሪት የሚያደርጓቸው ሲባል ለጉዳይ ማስፈጸሚያ ፓወር ያላቸው ከሆኑ እና አሜሪካ ያንን ሁሉ ነገር ሲያደርጉ በሁለት በኩል ሲያዋጉ ስንት ነገር ስፖንሰር ሲያደርጉ በትንሽ ነገር ግን ሄር ትሪገርድ ሆነው ኤምባርጎችን ሀገሮች ላይ ይጥላሉ ኢንትረስታቸውን የሚነኩ ከሆነ። ይሄ this is how the world works. might makes right as a modus operandi በመሀል ገብተን አንሂድበት ነው እንጂ የምንለው it is actually the rule of the law በዓለም አቀፉ ፖለቲካ ማለት ነው። ይሄን እውነታው ይሄ አይደለም የሚል ሰው ካለ ወደፊት መምጣት ይችላል።
ምንም ኤቪደንሱ በጣም ብዙ ነው ዛሬም እየሆነ ያለው ነገር ማለት ነው። ኢትዮጵያ ሶማሌላንድን ሪኮግኒሽን በኤምኦዩ ደረጃ ኮንሲደር አድርጋለች ተብሎ የነበረው ግርግርና እስራኤል ቢሮ ውስጥ ቁጭ ብሎ በስልክ እያናገረ ሪኮግኒሽን ሲሰጥ ኔታንያሁ ያለው ሪአክሽን ለምንድን ነው የተለያዩ? ከእስራኤል ጀርባ አሜሪካ ስለምትቆም ራሱን የቻለ ማየት ስላለው ምንም ቢንጫጫ ተንጫጭቶ ሲያበቃ በቪቶ እንደሚቀየር ስለሚያውቅ ለዛ ነው ፓወር ያለው እነኝን ነገሮች አልፏቸው እንደሚሄድ ይታወቃል። ቅድም እንዳሉሽ የጀርመኖች ጄኖሳይድ ተብሎ የተወራው ቢኮዝ ጀርመኖች ስለተሸነፉ ነው። ሶ ቪክተርስ ራይት ሎስ ኢትዮጵያ ኢንትረስቷ ምንድን ነው? ኖ ክራይም አጌንስት ሂውማኒቲ ኮሚት ተደርጎ ሾክድ የሆነ የዓለም ህብረተሰብ ስለሱ አወራ እንጂ ጀርመን ስለተሸነፈ ምናምን አይደለም ነው። እናንተ ለእናንተ ሲመች ሞራሊቲ የሚባል ነገር የዓለም ህብረተሰብ የሚባል አስነዋሪ ነገር ነው። ባይዘዌ እኛ ኢትዮጵያኖች እንደዚህ አይነት ነገር አቋም አንይዝም። ባይዘዌ ናን አላይንድ ሙቭመንት የነበር ነው ለብዙ ዘመናት። አንደኛ ኦን ቢሃፍ ኦፍ ዩ አር ትሮዊንግ አዌይ የአገሪቷን ኮምፓስ ኦልሬዲ አተነዋል፣ ግን መልሳችሁ ጀስቲፋይ እያደረግክ ነው። ወደ ሆሎኮስት ምናምን አትግባ። ፊሊንጎችሽን እንደዛ ስላቀረብሽ ደስ ይለኛል። they remain to be feelings and literally in the international politics literally insignificant እንደሆኑ ነው የሚቆዩት። because የሀገሪቷን ዲሲሽን ሜኪንግ ስቴቱ ነው ሆልድ የሚያደርገው። at the end of the day የምትፈልጊውን ያህል ኦፒኒየንም ክሪቲሲዝምም ማቅረብ ትችላለሽ። ሀገሮችን አሜሪካ ውስጥ እኮ ይሄ ሁሉ ክሪቲሲዝም እየቀረበባቸው ከእንትና ጋር ትቁም እዛ ጋር ትሄድ እየተባለ but they still go at it ለሀገር ኢንትረስት ነው ብለው ያመኑትን ነገር ነው የሚያደርጉት። ኦፍኮርስ ኢንተርናል ያሉ ፕሬሸሮችን እንዴት ነው ዲቪየት የምናደርገው ስፔን የምናደርገው ኤንድ አት ታይምስ ደግሞ የምናሳልፋቸው ቀስ ብለን የሚባልበት መንገድ ሊኖር ይችላል። ግን የሀገርን ኢንትረስት የሚያስከብሩት ኢንተርናሽናሊ the only rule is national interest ነው። አላይንመንቶች የሚሰሩት በዛ አንጻር ነው እንጂ እንትና ኃጢአተኛ ስለሆነ አብሬው አልሰራም ምናምን የሚባለው በእነኚህ በሰብአዊ መብትና በምናምን በጋዜጠኞች ምናምን መካከል ወይም ደግሞ በጀነራል ፐብሊኩ መካከል የሚንቀሳቀሱ ነገሮች ናቸው የሚሆኑት እንጂ ስቴቶች እንደዛ ኦፕሬት አያደርጉም። ስለ ስቴቶች ሪሌሽንሽፕ ከሆነ የምናወራው ይሄ ነገር ማንንም ስቴት ይዞ አያውቅም አይዝምም። it's not how it works። ምናልባት እናንተ የምታስቡት ያ ኩባያ የሆነ ፋንሲ ላላላንድ ወርልድ የሚያሳፍረው ነገር የአፍሪካ ዩኒየን ካፒታል ሆና ኢትዮጵያ አፍሪካ ዩኒየንን ሆስት የምታደርግ ዲኮሎናይዜሽንን ኢንዲፔንደንሲ ካርገው የወጡት ነፃ የወጡት ሀገራት አፍሪካ ዩኒየን ሆኖ ሆስት የሚደረጉበት ሀገር ላይ የዛ ረዥም ደጋፊዎች ኖ outrageation this is outrageous. It's endless. I know. It is outrageous. No. Reality is outrageous. I know. ሌላ ሰው የኔን ተክቶ በደንብ ይሄንን በደንብ አንቺ ማለት ይችላል ይምጣ። This is absolutely በጣም እንኳን በአማርኛ አወራለሁ። I swear to God በእንግሊዘኛ ቢወራ ደፍራት ነው። በእንግሊዘኛ actually I did an interview በእንግሊዘኛ ይሄንን የሚመለከት በስነ ስርዓት and I would do it again። ምንም ጥያቄ የለውም። ሪያሊቲ እኮ ነው። God honest truth ነው። I'm not dictating the facts. I'm not dictating what should happen. I'm dictating the facts as they are ነው። I can bury my head in the sand. ጭንቅላቴን አሸዋ ውስጥ ደብቄ ዓለም እንደዚህ አይደለችም ላላላንድ ውስጥ ነው የምኖረው ማለት ይቻላል። የመጨረሻ ነገር እናገርና እኔ ወደ ታች ወርዳለሁ። አያና ካንተ ይሄ አልገረምም። እኔ ጌታቸው ረዳ ኮምፕሊትሊ እርግፍ አድርጌ ተውኩት። ለጀዋር የሰጠው መልስን አይቼ ሞራሊቲ የሚባል ነገር የለም ሲል እሱ ጄኖሳይድ ሰርቫይቭ ያደረገ ሰውዬ ምን ማለት እንደሆነ የሚገባው ሰውዬ በዛ ልክ no we don't care about more ያመጣ ነው። oh my god that's it ያልኩት አንተ it's okay because እናቃለን ከday one ጀምሮ የጦርነቱ ላይ ምን እንደነበር አቋም። ነገር ግን አሁን እኔ ሚኪንም በጣም ኢንትረስትድ ሆኜ ማናገር የፈለኩት is because as someone who has survived this, someone who as a community that went through this, morality important እንደነበረ እናቃለን። ግን ዛሬ when it comes to ቆይ TPLF ባትኖር ኖሮ አብይ still RSFን ቢደግፍ still ሰፖርት አድርጉታላችሁ ነው? ቆይ ለTPLF ተብሎ ነው ሱዳን ውስጥ ያለው ጄኖሳይድ ምን ደግፈው አይደለም። ሴንሲቲቭ ናት። አንድ ጊዜ TPLFን ታዩ ስለ ሂዩማኒቲ ማለት ነው። እውነትሽን ነው የተደረገው ነገር ሱዳን ላይ ይሄኒ ማለት ከእውነት ከጤነኛ አይምሮ ጋር ይቃወማል።
እኛ ጋዛ ምናምን እኮ ሰላማዊ ሰልፍ እናደርጋለን፣ በደንብ ሰፖርት እናደርጋለን። እኔ እንደዛ አይነት ነገር እንትን የለኝም። ግን ስለ ፖለቲካ እያወራን ፖለቲካ ማወቅ አለብሽ። ታቢዝ ነው በቃ መጥፎ ሳይድ አለው። አሁን እኔ ብልጽግና የሚያደርገው ከሱዳን ጋር ልክ አይደለም ልልሽ እኮ እችላለሁ፣ ብልጽግናን ስለማልደግፍ። አይ ቤቱ ግን ነገ ሌጀንድ ህወሓት ስልጣን ላይ ሆኖ ሱዳን ላይ ገብቶ ቢያደርግ ምንም አይልም። 100% ነው። እሺ ፍሬ እንደዛ ምንል ከሆነ በቃ ኢትዮጵያ ውስጥም ክራይምስ አጋንስት ሂውማኒቲ በቃ ተፈቅደዋል ማለት ነው። ለሱዳን ኦኬ ስሎ ለናሽናል ሴኩሪቲ ሲባል ለናሽናል ሴኩሪቲ ሲባል አንዴ ፍሬ ይኸውልሽ ለናሽናል ሴኩሪቲ አንዴ አያና ዱናት እንደዛ እኔ በዛ ልክ ኖ በእውነት መንፈሳዊ ሰዎች ነው you're very clean hearted የሆንሽ ነው it's not about being clean heart ለናሽናል ሴኩሪቲ ሲባል ነው ሲጀመርም ጦርነቱ የዛኔ ፑሽ የተደረገው ህዝቡ እንዲደግፍ የተባለው አሁንም መልሰን መላልሰን we keep on committing the same error and I don't understand do you think እንደዚህ ስንሄድ ምን ፈሪያ እግዚአብሔር የለንም አቆም ምን በቃ ለምሳሌ ለመጀመሪያ ጊዜ እንጂ አርሚ ልንጋሽ ህወሓትን አልደገፍም። አንድ ቀን አርሚ 70 ሱዳን አሉ ምናምን ብያለቅ ለምን ፖለቲካ እንደሆነ ስለማቅ ወንድሞቼ ሳይሆኑ ቀርተው ምናምን አለም ዘመድ ሁላ አለኝ። I never said that ለምን ህወሓት ፈልጎት ፖለቲካ ነው በቃ የፖለቲካ እንትን ነው እንጂ እዛ ገብተው መሞት ግዴታ እንደሌለባቸው አውቃለሁ። ግን ፖለቲካን ከምን ጋር ከምን ለያይቼ ስለማውቀው ዝም ነው የምለው ብዬም ሰምታችሁኝ አታውቁም። አንድ ቀን ዛሬ for the first time ኦኬ ቢጋ እንትን ሆነ አወራን እንጂ አይወራም። ምን ህወሓቶቹን ቢሆኑ ልጅ ማለት ቲዲኤፎቹን እዛ ከተው እንዲሞቱላቸው ፈልገው አይደለም። ፖለቲካ ነው በቃ ስቴክ ሆልደር ለመሆን ነው እዛ ኦኬ ጸዲ ይሄንን እያወቅሽ ፖለቲካ ከሆነ እናንተም ከፖለቲከኞቹ አልተለያችሁም ማለት ነው ቢኮዝ ኢንዶርስ እያደረጋችኋቸው ግን ጻድቆ እሺ እነሱም ያደርጉት ወደኛ ሀገር ያሉት የእርስ በርስ ጦርነቶች ላይ መሳሪያ ሲያዘዋውሩ ወታደር ሲያሰለጥኑ ሀገሪቷ እንዳትነሳ ከደርግ ጀምሮ ያለውን ሲያደርጉ የነበሩ ነገሮችን ስታይና ኢትዮጵያ ውስጥ የተፈጠሩትን አዙሪቶች ሞቶች እልቂቶች ሀገር ውስጥ እየተደረጉ ያሉ ነገሮች ምን ነው የምትከሹ እንደዛ ያደርጋሉ ሱዳኖች ስራቸው ይሄ ነው። እኛ ከመጀም እኔ አሁን እንደውም አንቺ መጠየቅ ምፈል ኖ ሱዳን ግድቡ ገና ሲሰራ የደገፈች ሀገር ናት። ኦኬ ትልቁን ፕሮጀክት ባይዘው ገና ሲሰራ አብራን የነበረች አብይ አህመድ ትግራይ ላይ ጦርነት ሲጀምር መጥቶ ጋብዞት ኦኬ ጋብዞት እዛ 4 ኪሎ መጥቶ ያሳሉ ወራስ እነሱ በእነሱ ላይ ብቻ የሚያበቃ ነው ወይ? አብርሃም አኮርድስ ላይ ትላንት እኮ ስናወራ ነበር። እዚህ አብርሃም አኮርድስ ላይ የሱዳን ሮል ምንድን ነው? the3 ኖስ ሪቨርስ የሚደረጉበት ቦታ ነው ብሎ ነው የእስራኤል መንግስት የሚያምነው። ይሄ ደግሞ እኔ ያልኩት ሳይሆን ራሳቸው አብርሃም አኮርድ በተፈረመ በሁለተኛው ቀን ኢሹ ያደረጉት ስቴትመንት ነው ማንበብ the3 ኖስ ወደ 3 የስ ሪቨርስ እናደርገዋለን ሱዳን ላይ ብለው የተናገሩት ነው። ሱዳን ላይ ሲሉ they're not talking the general populace of ሱዳን ምናምን አይደለም ፖርት ሱዳን ወደዛ አካባቢ መቅረብ የሚያሳስብ ነገር ሊሆን እንደሚችል ግልጽ ነው። ከሂውማኒቲ ከወጣን እንደውም it's the right political move to back አንዳቸውን እዛ ጋር ጦርነት ይመጣብኛል ብሎ የሚያስብ ትግራይ ካለ ወይም የትግራይ ኃይል ካለ ቲፒኤልኤፍ ካለ አንዱን መርጦ መሄዱ ግድ ነው። ከዛ በኋላ ደግሞ አሊያንሶች ሽፍት ሲያደርጉ እያየ ሽፍት ያደርጋል። ሞር ኦር ለስ ከግብጽ ጋር የቀረበውን ኃይል መቅረቡ ከኢትዮጵያ መንግስት ጋር የተወጣጠረ ያለ ኃይል በዛ በኩል ካለ ፕሪዶሚናንት ሊሆን ከሚችል ኃይል ጋር ዛሬ አሜሪካ ተነስቶ መጥቶ የሙስሊም ብራዘርሁድ እንደዚህ ቴሮሪዝም የቲር 1 ቴሮሪዝም ሊስት ውስጥ ያለ እንደዚህ ምናምን ብሎ ስለለጠፈበት ምናምን ኦፍኮርስ አሁን የማይለጥፍበታል የራሱ ኢንትረስት ስላለው የራሱ ጉዳይ ስላለው ኢቭን እሱ አይደንቲፊኬሽን ሲመጣ የቴሮሪስት ኦርጋናይዜሽን ተብሎ ሌብል ሲደረግ እስና ፋይናል ልክ እንደሌለው በቃ ልጥፍ አድርጎ አልጨረሰበት። እንደዛ ብሎ ቢጨርስበት ሌላ ነገር ውስጥ ነበር የሚገባው። ሌላ የራሳቸው ኢንትረስት ስላላቸው ከሂውማኒቲ ከወጣን የሚደረገው ዲስከሽን ከሂውማኒቲ ውጭ ይሁን። ሰው ሞቶ ጦርነት መጥቶ እንዲህ ብሎ ምናምን አይደለም። ለጦርነት እየተዘጋጁ ባሉ ኃይሎች መሀል እየተፈለጉ ያሉ ኤክስፕሎር የሚደረጉ የአላያንስ ፍሮንቲሮች ናቸው እዚህ ጋር የሚነሱት ማለት ነው። ያ ከሆነ አርኤስኤፍ በዛ ጋር አለ፣ በዚህ በኩል ደግሞ ያለው የአልቡርሃን ኃይል አለ በዛ በኩል ያለው። ኢትዮጵያ ከአርኤስኤፍ ጋር መስራቷ ለእኔ አሁን ስና ሰርፕራይዚንግ ምንም ሰርፕራይዝ የሚያደርገኝ ነገር የለም። የዛ አርኤስኤፍ ኮሚቲንግ ጄኖሳይድ እንግዲህ ዓለም ሪፖርት እያደረገው እየጻፈበት ምናምን ያለው ነው። ዓለም ለዚህ ምን መልስ ይሰጣል? እኔ እንኳን ለሱዳን ለትግራይም ጄኖሳይድ ዓለም መልስ ይሰጣል የሚል ኤክስፔክቴሽን የለኝም። እንደዚህ አይነት ናይቪቲ የለኝም። ቢሰጥ ስንት ሰው ተናግሮት ነበር። አሜሪካ ሪፖርቱን ለምንድን ነው ኦፊሻል ማታረግ? አንቶኒ ብሊንከን ወጥቶ ኮንግረስ ላይ ቁጭ ብሎ
ክራይምስ አጌንስት ሂውማኒቲ ኮሚት ተደርገዋል ትግራይ ውስጥ ብሎ ተናግሯል ነበር። ከዛ በኋላ ግን አዳፍኖ ነው ያስቀራት ሪፖርቷል። ቪዲዮ አለ ራሱ የተናገረው ላይቭ በተላለፈ መድረክ ነው እንደዛ ብሎ የተናገረው። ለምን ዝም አሉ? ቢካዝ ፖለቲካሊ ስለማይጠቅማቸው። ዓለም ለሂውማኒቲ ቦታ አትሰጥም። አዎ አትሰጥም። ታዲያ ያን ሂውማኒቲ ለምንድን ነው ቲፒኤልኤፍ ላይ ሲመጣ ከሂውማኒቲ አንጻር ትከሰሳለች? ከምን ትከሰሳለች? እኔም የምከስበት ጉዳይ አለኝ። እሱን ከተው ነው ግን ከዛ በኋላ አሊያንስ ጉዳይ ነው። ስለዚህ አብይ ከአርኤስኤፍ ጋር ይሰራል። ዋይ አር ዊ ሰርፕራይዝ ቲፒኤልኤፍ ከአልቡርሃን ጋር ቢሰራ? ፍቅር የሚጮቱ ያሉ እኮ ብልጽግና እኮ አልሆነም ገና። ቲፒኤልኤፍ ብልጽግና ሆኖ ቢሰራ ነው ችግር የሚሆን። ብልጽግና አልሆነ። ከዛ ሱዳን ጋር ፍቅር አልነበሩም ደግሞ የሚባለው ጠርቶ ጦርነት ሲጀምር አምኘው ለወንድሜ ያለ አንድ የአብይ መግለጫ ሲሰጥ የነበረው ከጦርነቱ ዲዩሪንግ ዘ ዌክ ኦፍ ዘ ጦርነት ለወንድሜ አምኘው ያንን ቦታ ገብቶ እንዲይዝ ለጀነራል አልቡርሃን ብሎ ያችን ጥቁር ጃኬት ለብሶ ሲናገር አብይ ማለት ነው። ከጠቅላይ ሚኒስትር ጽሕፈት ቤት ኢሹ ያደረገው ስቴትመንት ላይ ፍቅርማ ነበሩ። ከዛ በኋላ ግን ሁለቱም በሚመቻቸው እየሄዱ ነው። አሁንም በሚመቻቸው እየሄዱ ነው። እዛ ጋር ማን ዶሚነንስ ይወስዳል የሚለው ጉዳይ ነው። ፖርት ሱዳንን ለምን መልቀቅ ፈለገ? ለምን ሪፖርቶችን ገለጥ አድርገን አናነብም? እንዴት ነው ፖርት ሱዳን እንዲያዝ የፖርት ሱዳን ቁጥጥር ሽፍት እንዲያደርግ ምናምን የሚደረጋል? ዳማው እንዴት ነው ሙቭ የሚደረገው ምናምን? እዛ ቦታ ላይ እስራኤል አክቲቭ ኢንትረስት እንዳላት ፈለጋችሁ የቤንጉሪያን ካናል ዶክመንቶችን ማየት ትችላላችሁ። አይ ቲንክ ጸደይም ትዊተሯ ላይ አድርጋው ነበር መሰለኝ ከዚህ በፊት ግን ማታ አውርተንበት ስለምናውቅ ነው ማነሳ ያሉት። የቤንጉሪያን ካናል ፕላን አለ የእስራኤል፣ ከዚያ አብርሃም አኮርድ አለ ምናምን። ሶ ባይ ኤክስቴንሽን ግብፅ በሆነ ወይ ኢንቮልቭ ነች። እስራኤል አለች። እስራኤል ካለች አሜሪካ አለ ማለት ነው። አሜሪካ ካለ ዓለም አለ ነው። በዚህ መሀል የሚፈለጉ አላያንሶች ይኖራሉ። ስለዚህ ሂውማኒቲን ካወጣ ነው ደርሰን የሆነ የሂውማኒቲ ጠበቃ ወይ የሰብአዊነት ጠበቃ አንሆን ሁላችንም። በሰብአዊነት የምናወራ ከሆነ ኮንቨርሴሽኑ ስለሚቀየር ጠቅላላ ማለት ነው። ግን እንዳላችሁት አንደርስታንድ ፖለቲካ አግሊ ነው። ያንን አስወግዶ ማየት ነው የሚቻለው። አሊያንስ መፈለጉ አብይን እኔ ብሌም አላረገውም። አርኤስኤፍ ጋር ለምን ሄደ ኢትዮጵያን እንዲያስከሰሳት ምናምን አይደለም። ኦፍኮርስ የሚያዋጣውን ያደርጋል። ሌላውም ግን የሚያዋጣውን ሲያደርግ የሚያዋጣውን እንዳያደርግ መፍትሄ መደረግ ያለበት የሚያዋጣኝ ይሄ ነው ብሎ የሚፈልገውን ፍለጋ ለማስቆም ምን ማድረግ አለብኝ ነው። ካልሆነ በዚህ መጣሁብህ፣ በዚህ በላው፣ በዚህ መሬትን አልመልስም፣ በዚህ እንደዚህ አላረግህም፣ በዚህ አጠፋለሁ እያልከው እሱ የሆነ አሊያንስ ፈልገው ቢፍጨረጨር ምንም ሰርፕራይዚንግ አይደለም። ምን ሰርፕራይዝ የሚያደርግ ነገር አለ? ሁሉም እያደረገው ነው። ኢሳያስ ስንቴ ነው የተቀያየረው? ቢትዊን ግብፅና ሳውዲ ኢሳያስ እኮ ከ6 ከ7 ከ8 ጊዜ በላይ ነው። የአፍሪካ ቀንድ ላይ ግብፅ የሚገባትን ቦታ ካልያዘች፣ የቀይ ባህር ጉዳይ ላይ ግብፅ የሚገባትን ቦታ ካልያዘች ይሄ ሰፈር ሰላም አይሆንም ይለን ነበር ድሮ። ከዛ የሆነ ሰዓት ላይ ተቀይሮ መጣና ደግሞ ሳውዲ የሚገባትን ቦታ ካልያዘች ምናምን አለ የዛሬ 3-4 ዓመት ምናምን። ከዛ ደግሞ ተገልብጦ ሌላ ነገር ይላል። ሶ ዲስ ኢዝ ኦል ፖለቲክስ። ስለዚህ ሁሉም የሚያደርገው ያንን። እኔ በዚህ ነው የማየው። ኩዊክ ኮስችን ግን አይ ቲንክ አንተ እንደምታቀርበው ቲፒኤልኤፍ እኮ የመጀመሪያውን አቴምፕት አድርጓል እንደዚህ የፈለገው አካል ጋር ለመስራት አላው የሚያደርገውን ኢንዲፔንደንስ እና አላው የሚያደርገውን የፓወር ባላንስ ለመፍጠር ትራይ አድርጎ ፌል አድርጎ ፕሪቶሪያ እኮ ኢዝ አ ክሊር ካፒቹሌሽን አባይድ አደርጋለሁ within that framework of the Ethiopian Federation አባይድ አድርጌ ከፌደራል መንግስቱ ጋር እሰራለሁ ብሎ አግሪ አድርጓል። ሶ አሁን ኮስችኑ በጣም ብዙ ጊዜ የምናደበሰብሰው ፕሪቶሪያ ምናምን እያለ የምናቀርበው እኮ ግልጽ የሆነ ጥያቄ ነው። ሁለተኛ ዙር መሞከር ትፈልጋለህ? መጀመሪያ የሞከርከውን ኢንዲፔንደንት ብቻህን የራስህ ሀገር እንደሆን ከአክት ማድረጉን ምርጫ የማዘጋጀቱን የራስ ሰራዊት መያዙ ወይስ በፕሪቶሪያ አባይድ አድርገህ መሳሪያ ሰረንደር አድርገህ ወደ ህገ መንግስታዊ ማዕቀፍ ትመለሳለህ ነው? ይሄው ኦፕሽን ላይ ነው ያለው። ሶ ወሬቨር አሁን የምትላቸውን ቾይሶች ካደረገ ምርጫው ግልጽ ነው። ሰከንድ ራውንድ መሞከር ይፈልጋል ነው ቲፒኤልኤፍ። ለዛ የሚበቃ የማህበረሰብ መሰረት አለው ወይ አቅም አለው ወይ? እንደዛ ብሎ እንደዛ ተደርጎ የሚታይበት አጋጣሚ ሊሆን እንደሚችል እገምታለሁ። እንደዛ ሲታይ እንደዛ ሊመስል የሚችልበት ሁኔታ ሊፈጠር እንደሚችል እገምታለሁ። I'm not going to deny that እንደዛ መስሎ ሊታይ የሚችልበት ነገር ግን ፕሪቶሪያ እኮ yes disarmament of the TDF ይጠራል። at the same time simultaneously መደረግ ያለባቸው ነገሮች ደግሞ ብሎ ሊስት ያደረጋቸው ነገሮች አሉ። ስለዚህ መሬት መልስልኝ ትጥቄን እፈታለሁ። ቀላል ነው መልሱ። መሬቱ ከተመለሰ ትጥቅ መፍታት ቀላል ነው። እኔ ታጥቆ የመኖር አባዜ ያለበት ትግራዊ አላውቅም። ስለዚህ ያ ኢሹ ነው ችግር እየፈጠረ ያለው። ያ ቢመለስ እኮ ምን ምክንያትም ያጣል እኮ። ካልሆነ ግን ያ መሬት ለማስመለስ የተቋቋምኩኝ ነኝ እኔ ካለ በዛ ጋር ያለው ማለት ነሰሰርሊ እኮ መንግስትም ኦርጋናይዝ ላይ ያደርገው ይችላል። የሆነ አዲስም እኮ
ማለት በሚታወቁ ድርጅቶችን ተወውና ኤክስ ዋይ ዚ የሚባል ድርጅት እኮ ተነስቶ እኔ እዚህ አካባቢ ለማስመለስ ትጥቅ ትግል ጀምሬያለሁ ብሎ እኮ የሚነሳ ደግሞ ሊኖር ይችላል። ባለፈው እኮ ያልኩት እሱን ነው። ከምንጩ ምክንያቱም ማድረግ ካልተቻለ በሆነ አይነት ቲንክ ታንክ የሆነ አይነት ሉፖል እየተፈለገ ስለሚገኝ እንግዲህ ፌዝ አይደለም ፕሪቶሪያ የተፈረመው በቃ ምንም ጥያቄ የለውም። እወዝን ነገራችን ላይ ይኸውልህ ትረስት የሚለው ላይ እኮ ባለፈውም ተስማምተናል። አይ ስቲል ስታንድ ዊዝ ዛት። መሰረቱ የትረስት ዴፊሲት ነው። የፓወር ኢንትረስታቸው ላይ ትረስት አይደራረጉም። የትረስት ዴፊሲት አለ፣ እሱ መፈታት አለበት። ሌላው ባንዴጅ ሆነ ቡሌት ወንድ ነው የሚሆነው፣ ጋንሻት ወንድ ነው የሚሆነው። እዛ ላይ እኔ እናንተ በጣም አግሪ እናደርጋለን። ከዛ በመለስ ባለው ግን ሉፖል ብለዋል አንተ። ሉፖል ሳይመልቴኒየስ ነው አት ሴም ታይም ማለት ነው ወይስ ኮንከረንትሊ ነው የሚለው ቃሉ? ኮንከረንት እና ሳይመልቴኒየስ ዲፈረንሱ ምንድን ነው የሚለው? ጸጉር ስንጠቃ እና የመርፌ ጫፍ ላይ ስንት መላክ ይቆማል የሚባል ተረት ውስጥ ኤግዛክትሊ። ስለዚህ ሉፖሉን ሁሉም እየፈለገ ሉፖሉ ውስጥ ከምንገባ በጣም ጀነራል በሆነ ተርም ለማንም ሰው በሚገባ ተርም ለመመለስ ይህንን ያህል ስትራቴጂክ ኢንትረስት ካለ ይህን ያህል ስትራቴጂክ ብጥብጥ የሚፈጥር ጉዳይ ከሆነ ወደ ስታትስ ኮ መመለስ አይቀልም። ኦኬ ትጥቅህን ፍታ መሬትን ውሰድ ማለቱ አይቀልም። ለመንግስት ምን ይከብደዋል? እንደው አሁን የምትሰጠኝ መልስ አውቀዋለሁ። አያና መተህ እዚህ ጋር ደግሞ ሌላ ጥያቄ ያለው አካል አለ ምናምን ስሜትን አውጥተናል፣ ሰብአዊነትን ከጨዋታ አውጥተናል። ፖለቲካ ነው የምናወራው። ፖለቲካ ከሆነ የምናወራው ያን መሬት ሰጥቶ ጉዳዩን መግደል አይሻልም? የምትፈልገው ጋራንቲ የምጠይቀኝ ጋራንቲ ከዛ በኋላ የሚሆነው ያን መሬት ወስደህ ተመልሰህ እንደማታጠቃ ማረጋገጫ ምን ይኖራል የሚል ጉዳይ ውስጥ ነው የምትገባው እንጂ ያን መሬት መመለስ ይቀላል ይህን ጉዳይ ለመግደል። ለምን ያንን አያደርግም መንግስት? አሁን እኮ እሱ ነው የምልህ። ድሮዊንግ ቦርዱ ጋር ስንመለስ ዌር ኢዝ ዘ ድሮዊንግ ቦርድ ነው። አሁን ስኩዌር ዋን ዌር ኢዝ ስኩዌር ዋን ስንል ሪስታብሊሽ ያደረግነው የፕሪቶሪያ አግሪመንትን ከሆነ ስለ ኮንቴስትድ ኤሪያስ ስታብሊሽድ የሆነ ነገር አለ። አር ዊ ጎና ሪተርን ቱ ዛት ነው። ስታተስኮ ምንድን ነው? ስታተስኮ አንቴ ምንድን ነው የሚለው በአማራ በኩል ካሉት ኢንትረስቶች ጋር ያለውን ኮንትራዲክት የሚያደርገውን ነገር ሌስ ሪተርን ቱ ቤሲስ ዊች ኢዝ ዘ ኮንስቲቱሽናል ኦርደር። ወደ ሀይል ልኬት ነው የምትሄደው አያና። ያኔ እኮ በሀይል ልኬት ትመጣና ከኤክስ እና ከዋይ ከበድ ያለ ችግር አገሪቱ ላይ የሚፈጥርብኝ ስትራቴጂክ ኢንትረስቶችንም እንዳላስፋፋ የባህር ጥያቄ የሚባለውን ኢሹ ከእነሱ ዳንጋ ያለው ኢሹ፣ የግድብ ኢሹ፣ የሌላ የኢኮኖሚ ኢሹ ችግር የሚፈጥር የኢንሰርጀንሲ ኢሹ፣ የኤክስትሪሚዝም ኢሹን አደጋ የሚፈጥርብኝ የትኛው ነው? የትኛውን ደግሞ ሎካላይዝድ የሆነ ቻሌንጅ ሊያመጣ የሚችለው ወደሚል አሁን ይህን እያልኩ ያለሁት ከኢሞሽን ስለወጣን ይሄ ፌርነስ ና ፌር መሆን የለበትም ኢንትረስት የሚባለው ላይ ስለመጣ ነው። ፖለቲካን እየተነጋገርን ያለ ነው። አንደርስታንድ አድርጋ አሁን ይሄ ባይዞ እኔ የሚገባኝ ቋንቋም ነው። አሁን የምልህ ነገር ማለት ነው ታይሚንግ ፕሪቶሪያ አግሪመንት ሳይን በሚደረግበት ሳይት ላይ አሁን አንተ የምትለውን ሌቨሬጅ አልነበረም። ጌታቸውን ከዚህ በፊት የተናገረው አልነበረም። አሁን ግን አለ። you bought the ticket that you could afford at the time። አሁን ቲኬት አፕግሬድ ላይ ነው እያወራን ያለው። ኤግዛክትሊ። ስለዚህ ቲኬት አፕግሬድ ላይ እያወራን ቲኬት አፕግሬድ is only when available and ደግሞ ቲኬት አፕግሬድ የሚጠይቅ አካል ማለት ነው it's a privilege, it's not a right, it's something that you work privilege ላይ ሆን ይችላል ሊነጥቅ ይችላል። ኦፈር እሱማ የባሰ ነገር ስቴዲየም ማቃጠልም አለ እኮ። ግን ኦፈር የሚያደርገው አካል ጋር በትረስት ስትሰራ ነው እንደዚህ አይነት አፕግሬድ ጋር የምትነጋገረው። ለዛ ነው ተመልሰን መተን how can we build that trust so that you can negotiate proper timing on ticket upgrade, whatever ticket upgrade amounts to ሰዎች አሁን ይሄን እንስማማለን። ይሄንን ካወቅን የቲኬት አፕግሬዲንግ ኢሹ እንደሆነ ካወቅንና ከተግባባን እንዳልከው ጥሬ ፖለቲካ ከሆነ የምናወራው መልሱ እዛ ጋር ነው ያለው። ያንን ጉዳይ የመፍጠር ሌቨሬጅ የመፍጠር ጉዳይ ይሄን ማውራት እንዴት አቃታቸው ነው እኮ። ይሄንን እንዴት ማድቀቅ ያቅታቸዋል ብለህ ታስባለህ? ዩአርተ ላይክ አንተ እድሜ እኔም አንተም ከነሱ እናንሳለን አይደል? እኔ እንኳን አንተን በደንብ ነው የምበልጥህ። ትላንት ነው ጉድህን የሰማሁት። ግን at the end of the day how can they not get to this? because emotion driven ነው ሁሌ እኮ የምለው እሱ ነው። ኢሞሽን ድሪቨን ነው የኢትዮጵያ ፖለቲካ። ከዚህ በላይ እዚህ ላይ ስፒል አናድርግ። አያና ከዚህ በላይ ስፒል አናድርግ። ከትግራይ አንጻር ሂውማኒቲ ለምን ትላላችሁ አልከን። ለምሳሌ የኢትዮጵያ ገቨርንመንት ወታደር ሲመለመልና የህወሓት ይለያያል። ዳክተሩን፣ ኢንጂነሩን፣ ምኑን ማለት ነው የተማረ ኃይሉን ኤኒቲንግ እየመለመልክ ማለት ነው ጦርነትና የኢትዮጵያ ገቨርንመንት ደግሞ ሞር የሂውማን ሪሶርስ ያለው 75% የኢትዮጵያ ፖፑሌሽን ወጣት ነው። ለአንድ ሀገር ደግሞ ወጣት ሲባል ዶክተርና ኢንጂነር ብቻ አይደለም የሚያስፈልገው። እንትን ያለውን ነው ያስተማራው ወታደርነትን ነው የምለው። ቀጥሎ ማለት ነው የትግራይ ህዝብና
ማለት የትግራይ ሪጅን እና የኢትዮጵያ ጋቨርንመንት አንድ አይደለም። በዲፕሎማሲም ከሄደን ኢንተረስትም ከሆነ አገርና ሪጅን ይለያያል። ቶትሊ ለምንድን ነው የምትወቅሱት ባልከው መንገድ አይሆንም፣ አንድ አይደለም። ኢትዮጵያ መለስ ለምሳሌ ቴፍናንዬ አንዴ መለስ አዲስ አበባ እያለ ያደረገውን ነገር አልሸባብን እንዲያደረግ ምናምን ብለው አንዳንድ እንትን የሚሉት ልክ አይደለም። ለኢትዮጵያ ብሎ ነው፣ ዲፕሎማሲም ነው ወይ ኢንተረስቱም ነው። ከአሜሪካ ጋር የሚሰራው ምንም ያንን ነገር ያንን ፕሪቪሌጅ ማለት ነው ሪጅን ይዞ ያደርጋል ብትለኝ አይሆንም። ዳትንት ኢቨን ሜክ ሴንስ እኮ ሶ እና አሁን አንተ እንደ ሀገር ነው ትግራይ ካውንት እያረካት ያለው አይደለም። ትግራይ ሀገር አይደለም። እኔ እንደ ሀገር ካውንት ማድረግ አይጠበቅብኝም። እንደ ሀገር ካውንት ማድረግ እንደ ሀገር መቆጠር እንደ ሀገር አለመቆጠር ከአያና ጋር እንደተግባባ ነው እኮ የትኬት አፕግሬድ ጉዳይ ነው። ትኬቱን አፕግሬድ የሚያስደርግ አቅም እስካለኝ ድረስ አገር ልሁን አልሁን እሱ ሰከንደሪ፣ እሱ ሌላ ጉዳይ ነው። ያ የሌቨሬጅ ጉዳይ ነው። ሌቨሬጅ ቢልድ የማድረግ ጉዳይ ምን አለ መሰለህ፣ ሌቨሬጅ ምኑን ሳይን ተደርጓል፣ የፕሪቶሪያ ሳይን ተደርጓል። ከዛ ደግሞ ማለት ነው እኛ ስንከሰው እና አያናን አይደለም ያልከው ትግራይ የተጋሩን የጠየቀን ባይዘው እንደዚህ ትላላችሁ ነው ሂውማኒቲ ኖ እኔ እና አያና ተጋሩን ማን ብዬ እጠይቃለሁ? እዚህ መድረኮች ተጋሩን ብዬ እጠይቃለሁ። ሂውማኒቲ አያናት ሂውማኒቲ ብሏል። ለመዋሃትን የሚጠይቀው ስልጣን ነው ያጣላቸው ሂውማኒቲ። እኛ ግን ኖ እንደዚህ ማድረግ የለባቸውም። ይሄ ፕሪንሲፕል ፖለቲካ ሰራበታለሁ ያ ይሰራበታል ያውቃል። እሱ ሌር ለመላት ነው የመጣው። ይሄ ብቻ ሳይሆን ሌሎች በጣም ብዙ ኢንትሪኬሲዎች አሉ ፖለቲካ የሚሰራበት። ሂውማኒቲ ነው ያልሽው ፍሬዬ? ሂውማኒቲ እኛ ከሂውማኒቲ አንጻር ተጋሩን አሁን እኮ አያና ግን እንደዛ ብሎ ሲከሳቸው አይቻለቅም። ገብቶኛል። ምን ተግባብተን እኮ እኔና እሱ ነገረሽ ያን ሌር ለመላት ነው የተባለ ስለኛ የጠየቅከን መስሎኝ ነው። እኔና ሚኪ ስፔሲፊክሊ እኔና ሚኪ እና እኔ የምንለው አንድ ነው በብዛት ትግራይ ውስጥ እንዴት አደረግክ ብለን ስለምንል እኛን ያልኩኝ መሰለኝ። እኔ ይኸውልሽ በየትኛውም ሚዛን ላይ ቢቀመጥ በሂውማኒቲም ቢነሳ በስትራቴጂክ ኢንትረስትም ቢቀመጥ የትግራይ ኮዝ ሚዛን ላይ ተቀምጦ ሚዛን የመድፋት ችግር አለበት ብዬ አላስብም። ሲቀላቀል ግን ከባድ ይሆናል። ቢካዝ ኢሞሽን ኢንቮልቭ ማድረግ ይጀምራል ማለት ኢሞሽን ኢንቮልቭ ካላረገ ግን እኔ ብልጽግና ምንድን ነው ማድረግ እኔ አብይም ቢያደርገኝ ቀላል ነው። ኢትዮጵያ ውስጥ ማን ነው ትልቅ ቻሌንጅ አለብኝ? ለስልጣኔ አደጋ የሚሆነው ማን ነው? ኦኬ ተጫርሰናል፣ ተጋለናል፣ ምናምን ኦኬ። ኢትዮጵያ ውስጥ ያለብኝ ትልቁ ቻሌንጅ ማን ነው? ኤክስ የሚባል ቦታ ነው። ኤክስ የሚባል ቦታ ምን አይነት ተጨባጭ አቅም አለው? ምን ደግሞ ፎርካስት ሊደረግ የሚችል አቅም አለው? ያለው ምንድነው ሊያመጣ የሚችለው አደጋ? እኔ ላሉኝ ኢንቪዥን ለማድረጋቸው ትልልቅ ህልሞች ምን አይነት እንቅፋት ይወስድብኛል? እሱን ደግሞ የሆነ ነገር ሰጥቼ ያን ትልቅ አደጋ አምጥቼ እሱን አስሬ የማስቀምጥበት መንገድ ምንድን ነው? ካልኩሌት አደርጋለሁ። ኦኬ ትጥቅ መፍታት አለብህ፣ ወዲያው እንደማፈታ አውቃለሁ። ይህን ቦታ ደግሞ ከሰጠው መተህ እንደምትወረኝ አውቃለሁ። ስለዚህ ትጥቅህን የምትፈታበትና ይህን መሬት የምትወስድበትን ጉዳይ ላይ ጋራንቲ ይፈልጋለሁ። በዛ በኩል መልሰህ መተህ እንደማትወረኝ። ኢንተግሬት ማድረግ ካለብህ ና አምጣና ሰራዊትን አስገባው እዚህ ውስጥ ኢንተግሬት አድርግ። ኦኬ ይሄ መሬት ደግሞ ኢንዴፊኒትሊ ወደ ትግራይ ታመጣዋለህ። ኦኬ ትፈራረማለህ፣ ጨረስክ፣ ደን ኬዝ ክሎዝ። አንድ ጥያቄ ማለት ነው። አንድ ጥያቄ ጠይቄ ከዚህ በኋላ ዝም እላለሁ ወይ ወርጄ ከታች አዳምጥ ወይ እዚሁ ቁጭ እላለሁ? እንስና ጥያቄ አይደለም question ነው. And I'm hoping that this will fly over like most people. So here it is. ጥያቄ አይደለም question ነው ብለህ ግን ከባድ ነው. It's a request kind of question. መልሰው ለኔ ነው የምትመልስልኝ። አንተ ቲኬት አፕግሬድ ላይ almost certainty ይሰማሃል due to ከቲኬት ሻጩ current position ከገዢው change in time of purchase to now ለአፕግሬድ I'm due for upgrade I got what it takes የሚል ስሜት ነው ያለ። እኔ ደግሞ ሻጩ ቲኬትህን ከናካቴው ኢንቫሊድ ነው ለማለትም የሚያስችለው አይነት ወይም ደግሞ ዳውንግሬድ ሊያደርግህ የሚችልበት ፖዚሽን አለው ከሚል አምኜበት አይደለም ከሚለው ፖዚሽን I would like to talk to you not in this setting. For sure I'm open. Okay I'm open no problem. ግን መታ የተነተንከው ያው የራስህ አጀንዳ ስላለ ነው። ገባ? የሞራሊቲ ለአንተ ይመቻል እንደዚህ ካሰቡልህ you can justify የቲፒኤልኤፍን ስታንስ or አካሄድ። ገባ? ፍናን you understand? ግን at the end of the day ሞራሊቲ humanity ነው ሁሉንም ሰው ጋይድ ማድረግ ያለበት። አለበለዚያ እብደት ነው። because አያልቅም። ሁሉም ቁማር ይጫወታል። ቁማር መጫወት ማለት ነው በቃ ቁማር። እኔ ሁለቱ ጋር አትርገጡ ነው ታዲያ እኔ ንግግር ነበር ሁለቱ ጋር ይረጋጋል። ታዲያ ፓወር ስትራግል እንዳለ አካባቢያችን ላይ ይገባሻል ግን አይገባሽም። እስቲ
ላጭ ነው ያ ፓወር ስትራግል። ልክ ለምሳሌ አንድ ወር በፊት የነበረው የሳውዲ እና ዩኤኢ ያየነው ስትራግል ዛሬ የለም። ደግሞ ተመልሶ ሊመጣ ይችላል። ግን ዛሬ እኛ ጋርም ተለዋዋጭ ነው። ሌሎች ኤክስተርናል ፋክተሮችም አፌክት ያደርጉታል። ሶ ምን ለማለት ነው ለሚለዋወጥ ዓለም እንደዚህ እንትን ለሚል እንደዚህ አይነት አቋም አንያዝ። ትክክል የማይለዋወጥ ነገር ፕሪንሲፕል ነው፣ ሞራሊቲ ነው፣ ሂውማኒቲ ነው። እሱን ይዘን ነው ጋይድ ማድረግ ያለብን ብዬ ነው ማምነው። ግን ያው እሱ ኦኬ ጋይዝ እንግዲህ ፍናንና አያና ግን አንድ ጊዜ ጥያቄ ልጠይቃችሁ ሁለታችሁም። ከዚህ የምትሉት ነገር አስማምታችኋል ግን ሁለታችሁም በልዩነት እኮ ዘግተህ ነው አልተስማማንም። እንትኑ ግን terms of the negotiation ግን ተስማምታችሁበታል። ችግሩ ማለት ነው ግን አሁን ሁለታችሁም የምትሉት ማለት ነው ማያስኬድበት ሪዝን ለምን እንደሆነ ታውቃላችሁ? ኢትዮጵያ ውስጥ አሁን ሁሉ ማንም ሌቨሬጅ ይኑረው። አሁን ፕሪቶሪያ እሺ የአብይ ሌቨሬጅ ነው፣ ልክ ነህ አያና። ግን የፈለገው አካል ሌቨሬጅ ቢይዝም ሁሉ ጊዜ ዲፌንስ ሞድ ላይ ነው። አዲስ አበባ የተቀመጠ ባለስልጣን ዲፌንስ ሞድ ላይ ነው ፋንክሽን የሚያደርገው አብይ አሁን እያደረገ እንዳለ ማለት ነው። አሁን ዌስትን ትግራይ ኦብቪየስሊ የሂውማኒታሪያን ሲቹዌሽን ነው ምናምን፣ ግን ቢዮንድ ዳት ደግሞ እናንተ እንደምትሉት የእሱ ኤግዚስተንስ ስትሬት ላይ የሚያስቀምጠው ይሆናል ማለት ነው። ለምን ኮሪዶር